ዛሬ እንግዲህ ቤትሽን ሙሉ በሙሉ እስኪ በደንብ አድርገሽ ያሳየኝ እያሉ ነው። እንግዲህ ለቤቱ ዝረክረክ ማለት ይኸው እንግዲህ የልጅ ቤት ነው። እዚህ ጋ የማማ ልብስ አለ፣ እዛ ጋ የማማ ጤጦ ምኑ አለ። ለማንኛውም ምንጣፍሽን እስኪ የብቻው በደንብ አሳይ ይላለችኝ። ይኸው የብዙ ሰው ጥያቄ ነው በነገራችን ላይ ይሄን ምንጣፍ መግዛት ፈልገው እስኪ ያሳየን ከስንት በስንት ምን ሆነው ሳልሆነሽና እንዴት ነው መግዛት ያለብን? ስንት በስንት ነው? ረዝም ነው? ትልቅ ነው? እንደ አረቦቹ ትልቅ ዙሊያ ነው ምናምን እያሉ ጥያቄ ጠይቄ ስለነበር ዛሬ ልመልስላችሁ ብዬ ነው በዛው አያይዤ ማለት ነው። ምንጣፌ ትልቅ ነው እንግዲህ ከኔ ሳሎን ሰፊ እንዲሁ ከዚህ ሳሎን ሰፊ በላይ ያለ ቤት ያለ አይመስለኝም። እውነት ለመናገር ሳሎኔ እንደምታዩት በጣም ሰፊ ነው። ይህንን ምንጣፍ እንኳን አንጥፌው ትርፉን እማጅን እስከዛ ድረስ በጣም ሰፊ ነው። ስለዚህ ሳሎኔ በጣም ሰፊ ነው። ምንጣፉም ትልቅ ምንጣፍ ነው። ይሄ እንደ አረቦቹ በጣም ትልቅ የምንለው ምንጣፍ ባይሆንም ግን ትልቅ ነው፣ በቂ ነው። ለምሳሌ አሁን እዚህ እስከዚህ ድረስ ምንጣፉ ከተነጠፈ ከዚህ በኋላ ደግሞ ሌላ ነገር ነው የሚደረግበት አይደለም። እኔ ደግሞ ፍሪጅሽ ምንድነው በምንድነው ያላችሁ? ያው ባይዘዌ ዛሬ ሚካኤል ነው፣ መላኩ ሚካኤል ነው። ያው ጨፌ የሚገዛልን ሰው ስላጣነ ወደ ከተማ መውጣት ስላልተመቸን ባለን ነገር ዝም ብለን ሻማችንን አብርተነ መላኩ ሚካኤልን አስታውሰን ውለናል። መላኩ ሚካኤል ለእኔ ብዙ ነገር ውሎልኛል። ምክንያቱም እኔ የወለድኩት እንዳልኳችሁ የሚካኤል ነው፣ የህዳር ሚካኤል ጊዜ ነው። ማማ ስወልድለት የሚካኤል ዕለት ነው የወለድኳት። እንደውም ወንድ ከሆነ ኃይለ ሚካኤል ነው መባል ያለበት እየተባለ ማለት ነው። ግን ያው እኔም ፍላጎቴ ሴት ስለነበረ ሴት ሆነችልኝ። ማማ እዚህ ጋር ተፈንዲታ አስገባው ሳላስበው ነው። በነገራችን ላይ ማስገባት ፈልጌ አልነበረም። ኤኒዌይስ ምን ልላችሁ ፈልጌ ነው ፍሪጅ ላይ ፕላስተር ለጥፎብኝ ስለነበር ፍሪጅ ላይ የለጠፍኩትን ፕላስተር ለማንሳት ነው። ፍሪጅሽ ምንድን ነው ብላችሁን ደግሞ ኮሜንትም ተጠይቂያለሁ። ያው አንዳንዴ እንደዚህ አይነት ቪዲዮ ስሰሩ ያላችሁን ነገር ነው እንግዲህ ወደ እናንተ የማቀርበው። እኔ ያለኝ ነገር እንዲኖራችሁ የሌለኝ ነገር ደግሞ ከኔ ተሽላችሁ እናንተ እንድትገዙ ስለምፈልግ ማለት ነው። ፍሪጅሽ ምንድነው ካላችሁ ደግሞ ፍሪጅ ኦርቢት ነው። እንግዲህ ቆንጆ ምርት የሚባለው ኦርቢት ምርት ነው። ኦርቢት ነው ይሄ ፍሪጅ ምርቱ ኦርቢት ነው። መቆጣጠሪያ ያለው የራሱ ወይስ በምንድነው ያላችሁት? ፍሪጅ ባይዘው የራሱ መቆጣጠሪያ አለው። ግን ደግሞ አሁን ላይ ክረምት ስለሆነ በጣም የሚያስፈልገን ነገር ቢኖር ምንድነው ይቺ ነገር ታስፈልጋለች። ጋቶ ነው። ይቺ ፒውዝ ናት። ይቺ የምትቀይር ናት። ብዙ ጊዜ ይቺን አስረድቻቸዋለሁ። ይሄን ፍሪጅ እና ይሄ ቴሌቪዥን እንዳይቃጠል ማብራት በጣም ኃይል ጨምሮ በመጣ ቁጥር የምትቆጣጠርልን ይቺ ነች። ይሄ ነው። ይሄ አሁን ላይ 11 ሺህ ብር ገብቷል። እኛ ስንገዛው 6 ሺህ ብር ነበር የገዛ ነው። አሁን ላይ 11 ሺህ ብር ነው የገባው። በነገራችን ላይ አሁን ላይ 11 ሺህ ብር ገብቷል። ይሄ ጠይቄን ይሄንን ቲቪ የገዛው ቀን ስጠይቅ 11 ሺህ ብር ብለውኛል። ይሄን ማለት ነው። ስለዚህ እኔ በገዛው ታይም 6 ሺህ ብር ነው። የዛሬ 2 አመት ነው፣ የዛሬ አመት አካባቢ ማለት ነው። እና ኃይል ጨምሮ በመጣ ቁጥር ፍሪጁ ሊበላሽ ባሰበበት ቁጥር የምትበላሸው ይቺ ነች። ይቺ ፒውዝ የምትለው ትታያቸዋለች። ይቺ እንዲህ ፍንቅል አድርገን ስናነሳት አምፖል አለች። የ30 ብር አምፖል ናት። ያቺ አምፖል ተቃጥላለች ማለት ነው። ይህቺ ናት የምትቃጠል ይቺ አምፖል። ከዛ ይቺን አምፖል አውጥተን እንዲህ እንከፍታትና እናወጣና በ30 ብር እንገዛና አምፖሉን እንቀይረዋለን። ይበራል ማለት ነው። ኃይል በጣም ጨምሮ በሚመጣ ቁጥር ፍሪጁ ሳይሆን የሚበላሸው ይሄ ነው የሚበላሸው። ይሄ ይቆጣጠራል ማለት ነው። ያ እንደዛ ከሆነ ፍሪጃችንም ቴሌቪዥናችንም አይበላሽብንም ማለት ነው። እና ይሄንን ነው ፍሪጅሽ መቆጣጠሪያ ያለው ያላልሽ። ፍሪጁ ማንኛውም ፍሪጅ በምንገዛበት ሰዓት መቆጣጠሪያ አለው። ነገር ግን አሁን ላይ ክረምት ላይ ደግሞ ዝናብ በጣም ጥሎ ማብራት ይጠፋ። ማብራት በጠፋበት ቁጥር ደግሞ ስናነሳ ምን ይሆናል መሰላችሁ? ማብራት ጥሎ በእንትን ባልነ ቁጥር ምንድነው የሚባል ይሄ ማብራት ጠፍቶ ዝናብ ጥሎ ማብራት በጠፋ ቁጥር ልክ ማብራት ሲመጣ ይቃጠላል። ኃይል በጣም ጨምሮ ስለሚመጣ ሲቃጠል ቲቪያችንና ፍሪጃችን እንዳይቃጠል ይችኛይቱ ጋቷዋ ታስፈልጋለች ማለት ነው። ጋቷዋ ደግሞ ስትቃጠል አምፖል ስለሆነች የምትበላሸው አምፖሏን እንቀይራለን ማለት ነው። እና ዛሬ ቤትሽን አሳይላላችሁ። እንግዲህ ቤት ይሄን ይመስላል። እዚህ ጋር የነበረው ቲቪ ስታንድ ሌላ ነበር። እዚህ ጋር መፈረሻ አላደርግበት ስላሰብኩኝ ቤቴን እንግዲህ ከእግዚአብሔር ጋር ቀለም አስቀባዋለሁ ምናምን ብያለሁ። እየቀያየርኩት ነው።
ይኸው እንግዲህ ማማ በጣም እያስቸገረች ስለሆነ ኮተቱን ሁሉ እየሰበሰብኩ ወደዛ ውስጥ ነው የምከተው። ለዛ ነው ኮተቱ እንዳትሉ ማለት ነው። እዚህ ጋር ደግሞ ቲቪ ስታንዱ በጣም ተልቆ ስለነበር ቀይረ ነው እዛኛው ጋር መፈረሻ ፍራሽ ምናምን ላደርግበት ስላሰብኩ አነስ ያለችውን ቲቪ ስታንድ ላድርጋብኝ ነው። ያነ ቲቪ ስታንድ ያረኩት ባይዘው እዚህ ጋር የነበረው ጠረጴዛ ነው። የዚህን ጠረጴዛ ነው ወደዚህ የወሰድኩት። ለዚህ ደግሞ ሌላ ጠረጴዛ ገዛለሁ ብዬ ነው ከእግዚአብሔር ጋር ወደፊት ማለት ነው። አምፖል ደግሞ ተጠይቄ ነበር። በነገራችን ይቺ አምፖል እኔ ስገዛት 2000 ብር ነበረች። አሁን 3500 ብር ገብታለች። እዛ ጋር ደግሞ እንትን እንደ ኮርነሩ ጋር ያሉ ደግሞ ሌላ እንደዚሁ እንትኖች ነበሩ። ምንድን ነው የሚባለው ይሄ አምፖሎች ነበሩ። ለነሱ ደግሞ 100 ብር ነበር። እነዛ ደግሞ 200 ብር ገብተዋል። በየጊዜው እያንዳንዱ ነገር እየጨመረ ነው እንጂ የሚሄደው እየቀነሰ አይሄድም። ግን እያንዳንዱ ነገር ገዝታችሁ አምሩ እምለው በምክንያት ነው። ገዝታችሁ ብታማሩ ለምሳሌ አሁን ይሄ ቲቪ ስገዛ ነበረን ግን ያኛው ወደዛኛው ስለወሰድ ነው። ይሄኛው ስንገዛ ስንት ነው የገዛሁት? 55,000 ብር ነው እስከ ሪሲቨሩ ማለት ነው። ከሪሲቨሩ ውጭ 51,500 ብር መሰለኝ። ይሄኛው ጋር ደግሞ 3500 ብር በአጠቃላይ 55,000 ብር ነው የሚመጣው ማለት ነው። ነግሬያችኋለሁ፣ ቪዲዮ ሰርቼላችኋለሁ። ይሄ ፍሪጅ ጠይቄያለሁኝ። ይሄ ፍሪጅ አሁን ላይ 75,000 ብር ነው። እንዳልኳችሁ በጊዜው 45,000 ብር ነው የተገዛው። አሁን ላይ 75,000 ብር ነው እያንዳንዱ ነገር። ይሄን ሶፋኔ አሁን ሳሰራው ስንት ነው? 80,000 ብር ነው ሳሰራው። አሁን ላይ ወደ 160,000 ብር ገብቷል። ልላችሁ የፈለኩት ነገር ምንድነው? እያንዳንዱ ነገሮች በየጊዜው እየጨመሩ ነው የሚሄዱት እና እየቀነሱ አይሄዱም። ግን የምፈልጉትን ነገር እየገዛችሁ ብታስቀምጡ መልካም ነው እላለሁ። ቤቴ በጣም ቀሎኛል። በነገራችን ላይ ያው እንግዲህ ይስተካከል ተብሎ አንዳንዴ መኖራችሁን ነገር ስታኖሩትኝ እንትን የሌለ ምንድነው የሚባለው ይሄ ስትለዋውጡ ነው ደስ የሚለው ቅልል የሚላችሁ። እቺ ባይዘው ያመጣው ከአረብ ሀገር ያመጣዋት ማጨሻ ናት። ለሻማ ማብሪያ አድርጊያት ነው። ክሰላ ላይ ያያዝንም መብራት ጠፍቶ ስለነበረ ቡና ልናፈላ ነው። ገና አቀራርበናል። ቡና ፍልተሽ ላይቭ ላይ ነው ትውለ ምናምን ትሉኛላችሁ ብዙ ጊዜ። ግን ቡና ፍልቼ ላይቭ ላይ ለመምጣት ከማማ ጋር ጭራሽ ምንም አይመችም። ልጅ ተይዞ እውነት ለመናገር ምንም አይመችም። ማማ ዲፍረስረስረስረስ ነው የምታረገው። ያትላችሁ እዚህ ጋር ራሱ እየተሳበይ ነው ተሳቢ ያትላችሁ እኔ ተሳቢ እና አይመችም ከልጅ ጋር። ለዛ ነው ቪዲዮዬን ላይክ አድርጉኝ፣ ሰብስክራይብ አድርጉ፣ ሼር አድርጉ። የምፈልጉትን ነገር ያው እንዳቀርብላችሁ ቦታ እንድንገዛ ስልክሽን አስቀምጭልን። ለምንድን ነው ስልክ ማታስቀምጭልን እያላችሁ ነው። ስልኬን አስቀምጥላችኋለሁ ባዩ ላይ እየደወላችሁ የምፈልጉትን ቦታ አጋዛችኋለሁ፣ አቀርብላችኋለሁ። ያው ዛሬ አንደኛ ያው ኃይለ ሚካኤል ነው። ከቤትም አልወጣንም፣ ቤታችን እንዋል ነው። ማማቲም የተወለደችበት ቀን ስለሆነ ዛሬ ማማስ 7ኛ ወሯን ጨርሳ ወደ 8ኛ ወሯ የምገባበት ነው። እንግዲህ ዛሬ ኃይለ ሚካኤል ስለሆነ ከቤታችንና አሁን ቡናችንን አፈለስን ፍርሽርሽ አድርገን ቁጭ እንበል ብለን ነው። ያው ቡና ሳፈለ ማማን ባንድ እጄ ይዤ እሳት ከዚህ ሰፈር አርቄ ነው። ኢቭን ራሱ ሻማውን ከዚህ አላስቀምጥም። አሁን አጠፋፍቼ ወደዛ ነው የማደርገው። ከሰልም እኔ ብዙም አልጠቀመው። አሁን ወደ በስቶብ ነው የምጠቀመው። እየተሳበች እየያዘችብኝ ስለሆነ አሁን ላይ ነው እንግዲህ ልጅ ጥንቃቄ ይፈልጋልና ያንን ይመስላል። ይሄንን ይመስላል ቪዲዮአችን። ስለምትከታተሉ እናመሰግናለን። ላይክ፣ ሰብስክራይብ፣ ሼር አድርጉን። ሌላ እንዳሳያችሁ የምትፈልጉ ነገር ካለ ሙሉ ቤትሽን ቪዲዮ ቀርጽሽ አሳየኝ የተባልኩትም አለ። እንግዲህ ቀርጬ አሳያችኋለሁ። ከእግዚአብሔር ጋር ወዳችኋለሁ። ባይ ባይ።